ተክለ ሰውነቱ ቁመቱ ደስ ይላል ጥላ እንዳለበት ዛፍ ሰው ከቦት ይውላል እኔም ልሳሳለት እሱ እንደው ላይ ጨፉ ግድ የለም። ለምን አቆምሽ? ደከመኝ። ወደ ቤትሽ አትሄጂም? ምነው ዛሬ ግን ቆይ ሂጂ አበዛ። ትንሽ ቆይቼ ወደ ቤት እሄዳለሁ። ምነው እዚህ ስላለው ደብሮሃል እንዴ? አይ አልደበረኝም፣ ግን ደግሞ አሳስቦኛል። ምንድን ነው የሚያሳስበው? እዚህ ልድር እንዳትዪ ፈርቻለሁ። አይ አላድርም። ዴቪ ይናደድብኛል በጣም እንጂ ባይናደድብኝ ኖሮማ እዚሁ ብኖርም ደስ ይለኝ ነበር። አይ ሊዱ፣ ነፃነትሽ እኮ በጣም ደስ ይላል፣ ግን ደግሞ ስርዓት የለሽም። እሱን ነገር ብታስተካክይ በጣም ቆንጆ ነበር። ምነው ቆንጆ አይደለሽም እያልከኝ ነው? እየመልክ ከሆነ አዎ፣ የውስጥ ቁንጅና ካልታከለበት እኮ ሁሉም የሚታየው ነገር ከንቱ ነው። እና የውስጥ ቁንጅና የለሽም እያልከኝ ነው? ሊዱ፣ የዋህነትሽ እኮ በጣም ደስ ይላል፣ ግን ደግሞ ብልጥ ለመሆን ስትሞክሪ ሁሉም ነገር ታበላሽዋለሽ። በዛ ላይ ደግሞ ሰው ትንቂያለሽ። እሱ ደግሞ የሰው ልጅ ያስከፋል። አንዳንድ ሰዎች እኮ ልካቸውን ስለማያውቁ ነው። የምን ልክ ነው? የሰው ልጅ ሰው ስለሆነ ብቻ ማክበር አለብሽ። ሰራተኛም ይሁን ሀብታምም ይሁን ዳም ይሁን ሰው ነው። ግዴታው እኩል አድርገሽ ማክበር አለብሽ። አሁን ቆይ ይሄ ሁሉ ለምን ተናገርሽብኝ ነው? እሷ እኮ መስመሯን ስላለፈች ነው። ደርሳ ደግሞ ከኔ ጋር ትወዳደር ያምራታል። ሊዱ፣ ካሁን በፊትም ነግሬሻለሁ፣ ስለ ሊሊ መጥፎ ነገር እንድትናገር አልፈልግም። ደግሞ ሊሊ ካንቺ ብትበልጥ እንጂ ካንቺ አታንስም። ምን ይላ እኔን ከሷ ጋር እያወዳደርከኝ ነው? እሷም እኮ ካንቺ እኩል ሰው ናት። ደግሞ አሁን ምን ይፈጠር ይመስልሻል? ያው ምን ይፈጠራል ብለህ ነው? እሷም ላይ ነው ናፍቀዋለች፣ እሱም ናፍቋታል። አውርተው ይመለሳሉ እንጂ ሌላ ምን ይፈጠራል ብለህ አሰብክ? እስቲ ስትመለስ ምናየው ይሆናል። አሁን ግን ስለኔና አንቺ እናወራ። ስለኔና ስላንተ ምን የሚወራ ነገር አለ? የሆነ ጥያቄ ልጠይቅሽ? እሺ ጠይቀኝ። ምንድነው? እኔ በጣም ነው የምወድሽ፣ ነገር ግን አንቺ ነግረሽኝ አታውቂም። አደይ ትወጂኛለሽ? ምን አይነት ጥያቄ ነው የምትጠይቀኝ? እንዴት አንተን የሚጠላ ልብ ይኖረኛል? ቀጥታ ነው የጠየቅኩሽ፣ ቀጥታ መልሽልኝ። አደይ ትወጂኛለሽ ወይስ አትወጂኝም? ኧረ ተው ዴቭ፣ ሰው እንዳይሰማ። ቆይ ባልወድ ከአንተ ጋር ምን እሰራለሁ? በቃ ተይው። ቆይ አደይ ምን አለበት ዴቭ እወድሃለሁ ብትይኝ ከምንሽ ላይ ቀንሳል? ዋናው በቃል ሳይሆን በተግባር ነው ዴቭ። እስኪ የማደርጋቸውን ነገሮች እና ያኔ ሳትጠይቀኝ እንደምወድ ታውቃለህ። አንተ እኮ የዋህ ቅን፣ ለሰው ሀሳቢ ነህ። አንተን አለመውደድ እኮ አይቻልም። እሱንም አውቃለሁ። በቃ አውርተን ከጨረስን እንሂድ። እንዴ ቆይ መቼ አወራን ገና? ዴቭ ይቅርታ። ይቅርታ ምን ያደርግልኛል አይደል? ካሁን አልፈልግም አለችኝ። ካሁን ደግሞ ፍቅሬን ተቀበለችኝ ያልኩ በጉጉት የጠበቅኩ ነው። አደይ እኔ እየተጎዳሁብሽ ነው። ይቅርታ ያልኩ ለሱ ነው። የውሸት በማስመሰል እሺ አብረን እንሁን ልልህ ይችላል፣ ግን እሱ ውሸት ነው። ለምን ውሸት ይሆናል አይደል? እኔ ሁሌም ካጠገብሽ ልቆምልሽ፣ ሁሌም በሚያስፈልግሽ ሰዓት ካጠገብሽ አለ። አደይ እኔ ካንቺ መራቅ አልፈልግም። ዴቭ አንተ ለኔ ሁሉ ነገር እየሆንክልኝ፣ እኔ ብላንተ እንደዛ ማድረግ ይገባኝ ነበር፣ ግን ደግሞ ማድረግ የምችል አይመስለኝም። ያንተን ፍቅር ብቻ እየተቀበልኩ ደግሞ መኖር አልፈልግም። አንተ እኮ በጣም ጥሩ ወንድሜ ነህ። እንድታዝን እንድትከፋ አልፈልግም። ሁሌም ደስተኛ ሆነ እንድትኖር ነው ፍላጎት። እና ፍላጎትሽ ከሆነ ለምን አትፈቅጂልኝ? እባክሽ አደይ አብረን ደስተኛ ነው። ይቅርታ ይህንን ነገር ማሰብ አልችልም። እንደዛ ለማሰብ እንኳን ብዙ ችግሮች አሉብኝ። ችግሮችን ቦታ ሰጥቼ መስመር ካስወስኩ በኋላ ነው ስለ ፍቅር እንኳን ለማሰብ ፋታ የሚኖረኝ። ቆይሽ እስከመቼ? ጊዜውን እኔ በቆ ምን አልፈይዴ። ብቻ ግን ልጠብቀኝ አልፈልግም። አንተ ጊዜ ላይ ማርፈድ አልፈልግም። እሺ ተጨማሪ ጊዜ ልጠብቅሽ። ቆይ እንዳትወስኝ ያደረገሽ ነገር ምንድነው አይደል? የእናቴ ጉዳይ ብርሃኔም ብቻ አንተ ልትረዳቸው የማትችላቸው ብዙ ነገሮች አሉ ዴቭ። በዚህ ሁኔታ ውስጥ እሺ ብዬ አንተንም ስቃይ ውስጥ መጨመር አልፈልግም። ቆይ እሺ ባርኮትን ያኔ እሺ ስትይው እንዴት ነበር? ለምንስ እኔን ከበደሽ? ባርኮትንም እሺ ያልኩት ቤት ውስጥ ስገባ ፍቅር ስትናገረኝ እሷን አፍ ለማስያዝ ብዬ ነው እንደዛ ያልኩት። እሺ እኔ ግን እንደ ባርኮት ከማንም ሴት ጋር ጥዬሻለሁ። የፈለገችዋ ሴት ብትመጣ አንቺ ብቻ ነሽ ለኔ ብቸኛዋ ሴት።
በዚህ ነገር ደግሞ ሀሳብ አይግባሽ። አይ ዴቭ ተው፣ አብረኸኝ አትጎዳ። እኔ ችግር የከበበኝ ሰው ነኝ። እጠብቅሻለሁ አዴ። እስከ መቼ ዴቭ? ተው እባክህ። ፍቅር እኮ ታፈቅርሃለች። ልቤን አትስበሪው አዴ። ብዙ አትቆይ። ቶሎ ወስኝና ቁርጤን ንገሪኝ። የፍቅር ሁኔታ ግን አሳስቦኛል። ጥሩ ሁኔታ ውስጥ አይደለችም። እራሷ ላይ አንድ ነገር ብታረግስ? ደግሞ ምግብም አልበላችም። ምንም አትሆንም። እስክትለምደው ነው። አይ የምትል ከሆነ ደግሞ ሁሉም ነገርን ያውቃል። ምን ልታደርጋት? እሱ ለኔ ኤላዬ ተነስ በእናት። ልጁ እኔ አልችልም አልኩሽ እኮ። ተነስ በእናት። እኔ ለአንተ ጊዜ ሲደብርህ እንደዚህ ላይ ተነስ። አረ ልጁ አልችልም፣ ለዛ ነው። አይ እሺ በለኝ፣ አልሰማህም። በቃ ከደረቅሽ ነው። እሺ አሁን እኔ ከየት ነው የማመጣው ዘፈን? ወገቤን ያዘኝ። ሌላ ነገር አትበይም? ያቺ ለምለም ስትመጣ ትሰራለች። እስከዛ ግን ረሃቤን ያስታግስልኛል። ጥሩ፣ እንደፈለግሽ ማድረግ ትችላለሽ። ምንድን ነው? እስከጨርስ ድረስ ቆይ። ለምንድን ነው የምቆየው? አደይን አፈቀርኳት ትሌለ እና እኔ ሳፈቅር ምን ሊሰማኝ እንደሚችል መገመት ያቅታል? ታይ ፍቅር፣ የኔና የአንቺ ነገር ፈጽሞ የተለያየ ነው። አንቺ እንደ አደይ አይነት ንጹህ ልብ ቢኖርሽ ምንኛ በታደልሽ ነበር። ቆይ ለምንድን ነው እኔን ማንም ሰው የማይወደኝ? ችግርሽ እኮ አይወዱኝም ብለሽ ማሰብሽ ነው እንጂ ከአደይ በላይ የሚያስብልሽ ሰው እንደሌለ ደጋግሜ ነግሬሻለሁ። አንቺ ግን ልትሰሚኝ አልቻልሽም። ዴቭ፣ እኔ በጣም ከፍቶኛል። የምወዳቸው የእኔ የምላቸው ሰዎች አሁን አብረውኝ የሉ። ብቸኛ ነኝ። ይኸውልሽ ፍቅር፣ እንደዚህ አትሁኝ። አንቺ ጸባይሽን ካስተካከልሽና ጥሩ ሰው ከሆንሽ ማንም ሰው ጋር መሄድ አይጠበቅብሽም። አንቺ ብቻ ጸባይሽን አስተካኪ፣ ከዛ መልካም ሰው ሁኚ። እመኝ፣ የምትወጃቸው ሰዎች አንቺ መፈለግ አይደለም እራሳቸው ፈልገውሽ ይመጣሉ። እና ደግሞ ይኸውልሽ ሁሉንም ነገር ለፈጣሪ ተይው። ቀሪውን ፈጣሪ ነው የሚጨርሰው። ዴቭ ለሊ፣ አደይ እኮ እዚህ መስላኝ ነበር። ክፍሏ ነች። እሺ